በመጀመሪያ ምንድነው የምታደርጉት? ቴሌግራም ላይ ትገባላችሁ። ከዚያ ቴሌግራም ላይ የላከላችሁ ሰው ይኖራል፣ ወይም ደግሞ እኔ ግሩፕ ላይ መግባት ትችላላችሁ። አት ብላችሁ ጽፋችሁ ከፍ አለ ኤጀንት ብላችሁ ጽፋችሁ መግባት ትችላላችሁ። ከፍ አለ ኤጀንት ይላል። ከዚያ እዚህ ጋር የራሴን ሊንክ ታገኛላችሁ። በዚህ መግባት ትችላላችሁ። አሊያ የምታውቁት ሰው ካለ በዚያ ሊንክ መግባት ትችላላችሁ ማለት ነው። ስለዚህ ለምሳሌ እዚህ አንድ ሊንክ አለ። ይህንን ሊንክ ተጭኜ ልግባ። እንደምታዩት እንግዲህ እዚህ ጋር በኢንቫይቴሽን ጊፍት መልክ ነው የሚያመጣልኝ ማለት ነው። ከዚያ ዳውንሎድ ኢሚዲየትሊ የሚል አለ ታች። ዳውንሎድ ኢሚዲየትሊ እለዋለሁ። ከዚያ እንዲህ እያለ ያስቸግረኛል። ስለዚህ እንደዚህ ካላችሁ ምንድነው የምታደርጉት? ይህንን ኤክስ ብላችሁ ታጠፉና ተመልሳችሁ ቴሌግራም ላይ ትመጣላችሁ። ከዚያ ሊንኩን ኮፒ ታደርጉታላችሁ። ይሄኛውን ሊንክ ተጭናችሁ ትይዙና ኮፒ ሊንክ የሚል አለ እዚህ ጋር ሶስተኛው ላይ ኮፒ ታረጉትና መሀሉን ነክታችሁ ትወጣላችሁ። ከዚያ ማስታወሻ የምትይዙበት ኖትቡክ ነገር ካላችሁ እዚያ ጋር ኖትቡክ ትሄዳላችሁ ማለት ነው። ከዚያ እዚህ ጋር መጣችሁ ፔስት ታረጉታላችሁ። ፔስት ካረጋችሁት በኋላ ብዙ ሊንኮች ይኖራሉ። የተለያዩ ሊንኮች ይሰጣቸዋል። እስከ 4 ሊንክ ይኖረዋል የአንድ ሰው። ስለዚህ አንድ ላቱን ቢብላችሁ በአንድ ላቱ እያላችሁ መግባት ትችላላችሁ። ከዚያ እስኪ አሁን የመጀመሪያውን ልሞክረው። እዚህ የመጀመሪያውን ክሊክ አድርጌ ልሞክረው። እሺ ከዚያ ዳውንሎድ ኢሚዲየትሊ ይለዋለሁ። ይኸው እንደምታዩት አሁን ሰርቶልኛል። ከቴሌግራም ኮፒ አድርጌ መጥቼ ማስታወሻ ደብተር ላይ ያስቀመጡት። ከዚያ ነክቼ ወደ ክሮም ወሰደ። ዳውንሎድ ስለው ወደ ጎግል ፕላይ ነው ወሰደ ማለት ነው። አይፎን ካላችሁ ወደ አፕ ስቶር ይወስዳችኋል። ሳምሰንግ ወይም ሌላ አንድሮይድ ካላችሁ ደግሞ ወደ ጎግል ፕላይ ስቶር ነው የሚወስዳችሁ ማለት ነው። ከዚያ ቀጥታ ኢንስታል ማለት ነው። የፖፖ ላይቭ ስትሪም ይላል። ስለዚህ አፕሊኬሽኑ ይሄ ነው። ወደ 80% ምናምን ከቲክቶክ ጋር ይመሳሰላል ማለት ትችላላችሁ። ትንሽ የሚለያዩበት መንገድ አሉ። ያንም በቀጣይ ቪዲዮ የምናየው ይሆናል። ከዚያ ቀጥታ እዚህ ጋር መጣችሁ ኢንስታል ትሉታላችሁ ማለት ነው። በነገራችን ላይ ራሳችሁ ጎግል ፕላይ ስቶር ወይም አፕ ስቶር ላይ ሄዳችሁ ዳውንሎድ ብታደርጉ ምናልባት ልትሳሳቱም ትችላላችሁ። የተመሳሳይ ፌክ የሆኑ አፕሊኬሽኖች ይኖራሉ በፖፖ ላይቭ ማለት ነው። ስለዚህ የሆነ ሰው በጋበዛችሁ ሊንክ ገብታችሁ ግቡ። እዚያ ገብታችሁ ራሱ ስራ ስትጀምሩ በሆነ ሰው ውስጥ ነው መጀመሪያ የምትገቡት እንጂ በራሳችሁ ስለማይቻል፣ ስለዚህ ራሳችሁ ገብታችሁ ዳውንሎድ አታርጉ። ስለዚህ አሁን ጨርሶልኛል። ከዚያ ኦፕን እላለሁ ማለት ነው። ኦፕን ብላችሁ ወደ አፕሊኬሽኑ ትገባላችሁ። መጀመሪያ ሎጊን ዊዝ ጎግል ይላል። ሁለተኛ ደግሞ ሎጊን ዊዝ ፌስቡክ ይላል። እዚህ ጋር ደግሞ ወደ ታይ የምታመለክቷን ይችን ስትነኳት ደግሞ በሌላ ሎጊን አድርጉ ይላችኋል። ይኸው እንደምታዩት በስልክ ቁጥር በተለያየ ነገር ሎጊን አድርጉ ይላችኋል ማለት ነው። ስለዚህ በጣም አስፈላጊውና ቀላሉ ነገር ምንድነው? ሎጊን ዊዝ ጎግል በሚለው ነው ማለት ነው። ስለዚህ እናንተ የምታደርጉት ሎጊን ዊዝ ጎግል በሚለው ትገባላችሁ። ከዚያ ያንን ስትነኩት ዩዘር አግሪመንት አለ፣ አክሴፕት ትሉታላችሁ። ከዚያ በኋላ ያላችሁን የጎግል አካውንት ያመጣላችኋል፣ ኢሜይላችሁን ማለት ነው። ስለዚህ መርጣችሁ በአንዱ ኢሜይል ትገባላችሁ። ከዛ ይሄንን ስነካው አንዱን ኢሜይል እንደዚህ ይለኛል ማለት ነው። አሁንም እዚህ አግሪመንት ነው የሚጠይቀኝ። ከዚያ መጨረሻ ላይ ያለችዋን አይ አግሪ የሚለውን እዚህ ጋር አግሪ ኤንድ ሼር የሚለውን ትነኩታላችሁ። ከዚያ በኋላ ምንድነው ይመጣልኝ? ይሄኛው እንደዚህ ብሎ ይመጣልኛል ማለት ነው። እዚህ ጋር እንግዲህ አዲስ አካውንት ነው የምከፍቱ። ባይ ዲፎልት
የኢሜይላችሁን ስም እዚህ ጋር ያመጣላችኋል። ስለዚህ እናንተ የምትፈልጉትን ስም ትሰጡታላችሁ። ስለዚህ እዚህ ጋር ዴቱን ትሞላላችሁ ወይም በርዝ ዴት ማለት ነው። የተወለዳችሁበትን ትሞላላችሁ እንደ አውሮፓውያን አቆጣጠር ማለት ነው። እኔ 2000 ብዬ የሞላሁት። ከዚያ ደግሞ ሁለተኛው ጋር ትመጡና እዚህ ጋር ትመጡና ሀገራችሁን ትመርጣላችሁ። ኢትዮጵያ ከሆናችሁ ኢትዮጵያ ብላችሁ ትመርጣላችሁ ማለት ነው። ከዚያ እዚህ ጋር ወንድ ወይም ሴት የሚል አማራጭ አለ። እዚህ ጋር በጣም ልትጠነቀቁ የሚያስፈልገው ነገር አንዴ ወንድ ነኝ ብላችሁ ከሞላችሁ ያው ወንድ ሆናችሁ ነው የምትቀጥሉት። ሴት ነኝ ብላችሁ ከሞላችሁት ሴት ነው ሆናችሁ የምትቀጥሉት። ከዚያ የፊት አሻራ ስላለው ፊታችሁን ስለሚያዩ ወንዶች ሴት ነኝ ብላችሁ መግባታችሁ። ስለዚህ ሁለቱም ወንዶችም ሴቶችም በዚህ አፕሊኬሽን ገንዘብ መስራት ስለሚችሉ ወንድ ከሆናችሁ ሴት ነኝ አትበሉ። ምክንያቱም ፌል ትሆናላችሁ በኋላ ፊታችሁን ስታሳዩ ማለት ነው። ስለዚህ እኔ ወንድ ነኝ ሜል ብዬ እመርጣለሁ። ከዚያ እታች ትመጡና ሳሚት ማለት ነው የሚቀራችሁ ማለት ነው። ከዚያ ሳሚት እለዋለሁ። ከዚያ ተርን ኦን ኖቲፊኬሽን ይላል ኮንፈርም እለዋለሁ ማለት ነው። ከዚያ እዚህ ጋር ኮንፈርም ትሉታላችሁ። ከዚያ እዚህ ኖቲፊኬሽን እንድንልክልህ ፈቃደኛ ነው ወይ ይላል። ስለዚህ አለው ትሉታላችሁ። ከዚያ ሎኬሽናችሁ የኛውን ሪኳስቲንግ ሎኬሽን አክሰስ የሚላልና ይህን ኮንፈርም ብትሉት ኢትዮጵያ ውስጥ ያላችሁ በቅርብ ያሉ ሰዎችን ነው የሚያመጣላችሁና ይህ ነገር አሪፍ ነው። በእናንተ በቅርብ ያሉትን ሰዎች አይታችሁ ለመግባት እንዲያመቻችሁ ማለት ነው። ስለዚህ ይህንን ኮንፈርም ትሉታላችሁ። ከዚያ ኮንፈርም ስትሉት ኦንሊ ዚስ ታይም ማለት ትችላላችሁ፣ ወይም ደግሞ ሁል ጊዜ ይህን አፕ ስትጠቀም ማለት ትችላላችሁ። እኔ ሁለተኛውን ኦንሊ ያልኩት ማለት ነው። የእናንተን ፕሮፋይል ለማየት እዚህ ጋር መጀመሪያው ጋር መጣችሁ እዚህማ ከባት ጋር እችን ስትነኳት የእናንተን ሙሉ መረጃ ፕሮፋይላችሁን የሚያሳያችሁ ቦታ ነው። እዚህ ጋር ትነካላችሁ። እዚህ ጋር እንግዲህ ስሜን አምጥቶታል። ያው ፎሎወር የለኝም፣ ፍሬንድ የለኝም፣ ቪዚተር የለኝም፣ በቃ ኤቭሪቲንግ ማለት ነው። መጀመሪያ ስገቡ የሚሰጣችሁ ኮይን አለ እዚህ ጋር ማለት ነው። 100 ኮይን ሰጥቶኛል። ከዚህ በኋላ ነው እንግዲህ ይህ ኮይን ወደ ፖይንት እየተቀየረ ከዛ ይሄ ደግሞ ፖይንቱ ደግሞ ወደ ዶላር ይቀየራል ማለት ነው። ዶላሩ ደግሞ በባንክ ወይም በቴሌብር ወይም ደግሞ በባይናንስ ዋጋ ከፍ አድርጌ ልሽጠው ብትሉ ደግሞ ባይናንስ ጋር ተወስዱትና ከ140 ብር በላይ ባለው ምንዛሬ ትሸጡታላችሁ ማለት ነው። ስለዚህ ደግሞ በቀላሉ በቴሌብር እና በባንክ መሸጥ ትችላላችሁ። እንደዚህ ሆኖ ወደ ብር መቀየር የምትችሉት አፕ ነው ማለት ነው። እንግዲህ ይህንን ስለከፈታችሁ ብቻ ነገርየው አብቅቷል ማለት አይደለም፣ ወይም ቀጥታ ብር ትሰራላችሁ ማለት አይደለም። ስለዚህ ምንድነው የሚያስፈልጋችሁ? በሆነ ኤጀንት ውስጥ መመዝገብ ያስፈልጋችኋል ማለት ነው። ከዚያ በኋላ እዚያ ኤጀንት ውስጥ ገብታችሁ ወንበር የሚባል አለ። ወንበር እያያዛችሁ ቁጭ ብላችሁ ገንዘብ መሰብሰብ ትችላላችሁ። ከሱ ከኤጀንቱ ደግሞ ከሱ እውቀትን መካፈል ትችላላችሁ። ኤጀንታችሁ ሲያስተምር ቁጭ ብላችሁ እየሰማችሁ በደንብ እውቀት ካሰባሰባችሁ በኋላ ራሳችሁ ኤጀንት ሆናችሁ ሰዎችን ማምጣት ትችላላችሁ ማለት ነው። ስለዚህ ለምሳሌ እኔ ሌላ አካውንት አለኝ፣ ኤጀንት የሆንኩበት አካውንት ማለት ነው። ስለዚህ ለምሳሌ ይሄ አዲስ የከፈትኩበት በዚያ ስር መሆን ብፈልግ ምን አደርገዋለሁ? እዚህ ጋር ወደ ታች ትመጡና ማይ ኤጀንት የሚል አለ። እዚህ ጋር ማይ ኤጀንሲ የሚል አለ። ይሄን ማይ ኤጀንሲ የሚለውን ትነኩታላችሁ ማለት ነው። ይህን ስትነኩ እንግዲህ ወደ ታይ ምንድነው የሚላችሁ? እዚህ ጋር ፕሊስ ኢንተር ኤጀንት አይዲ የሚል አለ። ስለዚህ መጀመሪያ በጣም መጠንቀቅ ያለባችሁ ነገር ኤጀንቴ ማን ይሁን ብላችሁ በደንብ እውቀት ያለውና የሚረዳችሁን ሰው በቅርብ የምታውቁትም ሊሆን ይችላል፣ የማታውቁትም ሊሆን ይችላል፣ ብቻ እውቀት አለው ብላችሁ የምታስቡትን መምረጥ አለባችሁ። ምክንያቱም ለእናንተ በደንብ አስተምሮ ከዚያ ኤጀንት የሚያደርጋችሁ እሱ ስለሆነ፣ ስለዚህ ፈቃደኛ የሆነ የሚያስተምራችሁ እውቀት ያለውን ትመርጡና ትገባላችሁ። ስለዚህ ለምሳሌ የኔ ኤጀንት ብዬ የመረጥኩት እዚህ ጋር አይዲ ያለ የተላከ ቴሌግራም ላይ የተላከልኝ ስላለ በሱ ገባለሁ ማለት ነው። መጀመሪያ በገባንበት ከፋለ ኤጀንት የሚለው ውስጥ እንገባለን። ከዚያ የኔ አይዲ ይሄ ነው።
ይችን ቁጥሯን ኮፒ አድርጌ ሄዳለሁ ማለት ነው። ይችን የብቻ እዚህ ማስታወሻ ጋር ጽፋታለሁ። ከዚያ ቁጥሯን ብቻ አይዲዋን ብቻ ኮፒ አድርጌ ይዤ ተመልሼ ወደ አፑ ገባለሁ ማለት ነው። ከዚያ በኋላ ይችን አይዲ ነው እዚህ ጋር ቁጥሯን የምንሞላ። ይሄው አይዲውን ስሞላ እንግዲህ ምን ብሎ ስሙ መጣልኝ? ከፋለ ፖፖ ኤጀንት የሚል መጣልኝ ማለት ነው። ፕሊስ ኢንተር ኤጀንትስ አይዲ የሚለውን ትነኩታላችሁ። ይህን ስነካው ይሄ መጥቶልኛል። 3 ኢንስትራክሽኖች አሉ፣ ማወቅ ያለብን ነገሮች አሉ። ፕሊስ ካይንድሊ ኮንፈርም ዩ አር ዊሊንግ ቱ ጆይን ዚስ ኤጀንሲ። እዚህ ኤጀንት ውስጥ መግባት ከፈለግ ኮንፈርም የሚለውን ንካው ነው ያለኝ። ኤቭሪ ሆስት ካን ኦንሊ ጆይን ዋን ኤጀንሲ። ይህን ነው በደንብ ማወቅ ያለባችሁ ነገር። አንድ ሆስት ወይም እናንተ የገባችሁ አንድ አዲስ ሰው ጆይን ማድረግ የሚችለው ወይም ኤጀንት መፍጠር የሚችለው አንድ ኤጀንት ብቻ ነው። ስለዚህ አንድ ኤጀንት ብቻ ነው ኮንፈርም ብላችሁ ጆይን የምታደርጉ። ከዚያ በኋላ መውጣት የለባችሁም ማለት ነው። እሱ ሲፈቅድላችሁ ብቻ ነው ከዚያ በኋላ የምትወጡት። ስለዚህ ለዚያ ነው መጀመሪያ መምረጥ አለባችሁ ያልኳችሁ። if you want to leave agency ይላል ሶስተኛው። ከኤጀንቱ መውጣት ከፈለጋችሁ you need to apply to your agent። አፕላይ ማድረግ አለባችሁ ወይም ደግሞ ለኤጀንታችሁ ማሳወቅ አለባችሁ መጀመሪያ ማለት ነው። ከዚያ እሱ ሲፈቅድላችሁ እናንተን ኤጀንት ያደርጋችኋል። ከዚያ ከሱ ያስወጣና ራሳችሁን ችላችሁ ኤጀንት እንድትሆኑ ያደርጋችኋል ማለት ነው። ስለዚህ እኔ ስለምፈልገው ይሄንን ኮንፈርም እለዋለሁ ማለት ነው። አድድ ብሎኛል። ከዚያ በኋላ ኮንግራቹሌሽን የሚል መልእክት ነው የመጣው ማለት ነው። ስለዚህ ኤጀንት ስር ሆነሃል እንኳን ደስ አለ የሚል መልእክት ነው የላከልኝ። ከዚያ በኋላ የምትጠነቀቁት ነገር ቅድም ያስጠነቀቃችሁ ነገር እዚህ ጋር ታይዳር ያከበብኩት ጋር ትመጡና አይ ዋንት ቱ ኩዊት ዘ ኤጀንሲ የምትለዋን በፍጹም መንካት የለባችሁም። ልክ ከሰውየው ከኤጀንቱ ጋር ተነጋግራችሁ ነው ይህንን ልትነኩት የምትችሉ እንጂ በፍጹም እንዳትነኩት። ከነካችሁ ስለሚቀጣችሁ ማለት ነው። ለብዙ ወራት ሊያገዳችሁ ስለሚችል ይህንን እንዳትነኩት። ነገር ግን እናንተ ብቁ ስትሆኑ ኤጀንት ስትደርሱ ኮይንም የተወሰነ ኮይን ከሰበሰባችሁ በኋላ ከዚያ አስፈቅዳችሁ ኤጀንቱ እናንተን ኤጀንት ያደርጋችኋል። ከዚያ በኋላ አፕላይ አድርጋችሁ መውጣት ትችላላችሁ ከሱ ማለት ነው። ዘን ወደ ባክ ትሉትና ወደ ኋላ ትመለሳላችሁ። ከዚያ ፕሮፋይላችሁን ገብታችሁ ታዩታላችሁ። ከዚያ አሁን የተጨመረ ነገር ሊኖር የሚችለው ማይ ኤጀንሲ የሚለው ጋር ነው። ስለዚህ ማይ ኤጀንሲ የሚለው ጋር ትገቡና የእናንተ ኤጀንሲ ማን እንደሆነ እዚህ ጋር ማየት ትችላላችሁ። ማይ ኤጀንሲ የሚለው ጋር ገባው። ይኸው የኔ ኤጀንት እንደምታዩት አመጣልኛል ማለት ነው። ከዚህ በኋላ ምንድነው የምታደርጉት? እዚህ ታይዳር ስትመጡ ብዙ ኦፕሽኖች አሉ። የመጀመሪያው ላይቭ የሚል አለ። ሁለተኛው ደግሞ እዚህ ጋር ፓርቲ የሚል አለ። ስለዚህ እዚህ ውስጥ እየገባችሁ ነው ኮይን ልሰበስቡ የምትችሉት ማለት ነው። ለምሳሌ ላይቭ የሚለው ጋር ገብቼ ላሳያችሁ። ከዚያ ላይቭ ላይ ስገባ ምንድነው የሚያመጣው? እዚህ ጋር ኤክስፕሎር ይላል። ያው ራንደምሊ ቫይራል የወጡትን ሰዎች ነው የሚያሳያችሁ። ከዚያ የእናንተውን ደግሞ እናንተ የገባችሁበትን ደግሞ ለማግኘት እዚህ ጋር ፎሎ የሚል አለ። እዚህ ፎሎ የሚለው ላይ ትገቡና እናንተ የገባችሁበትን ኤጀንት ታገኙታላችሁ። እዚያ ጋር ገብታችሁ መሰብሰብ ትጀምራላችሁ፣ መማር ትጀምራላችሁ ማለት ነው። ሞር መጀመሪያ ማተኮር ያለባችሁ ትምህርቱ ላይ ነው። ትምህርቱን በደንብ ከገባችሁ በኋላ ነው ወደ ገንዘብ የምትለውጡት ማለት ነው። ሌላው እዚህ ጋር እየገባችሁ ፓርቲ ነው የሚለው እዚህ ፓርቲ ጋር እየገባችሁ መሳተፍ ትችላላችሁ ማለት ነው። በተመሳሳይ ፎሎ የሚል ገብታችሁ እናንተ ፈለጋችሁት ላይ መግባት ትችላላችሁ። እዚህ ጋር ደግሞ የምታዩት እዚች ጋር ያለችዋ እናንተ ፕሮፋይል ጎን ያለው የሜሴጅ ምልክት ነው ያለ። ያው ምልክቶቹ በነገራችን ላይ በእያንዳንዱ ሲዝን ሊቀያየሩ ይችላሉ፣ በተለያየ ምክንያት ሊቀያየሩ ይችላሉ። ስለዚህ እናንተ በልምድ ነው የምታውቋቸው። እቺን የሜሴጅ ምልክት ነክታችሁ ስገቡ ከካምፓኒው የተላከላችሁ የተለያየ ሜሴጅ ይኖራል። ይሄንን በየጊዜው እየገባችሁ ማንበብ ያስፈልጋችኋል ማለት ነው። ለምሳሌ የኛው ሜሴጅ you have successfully joined the agency ነው የሚል። ከዚያ በኋላ ያለው ደግሞ በጣም አስፈላጊው ነገር ምንድነው? እናንተ ላይቭ ገብታችሁ ማስተማር ብትጀምሩ ወይም ደግሞ ላይቭ ገብታችሁ ኮይን መሰብሰብ ብትፈልጉ የፊታችሁን አሻራ መውሰድ ይፈልጋል። ስለዚህ ፊታችሁን ማሳየት ይጠበቅባችኋል ማለት ነው። ስለዚህ ለምሳሌ እኔ ላይቭ ብዬ ልሂድ። ላይቭ የሚለውን ትነኩና
ከዚያ እዚህ ታይዳር እንደምታዩት ላይቭ የሚል ምልክት አለ። እሱን ስትነኩት ያው ወዴት ነው የሚወስዳችሁ? ወደ ፌስ አውተንቲኬሽን ነው የሚወስዳችሁ ማለት ነው። ስለዚህ መጀመሪያ አፕሎድ ፎቶ ይላችኋል። ፎቶ አፕሎድ ታደርጋላችሁ። ከዚያ በኋላ የኛው ደን ሲል ደግሞ ሁለተኛው ፌስ አውተንቲኬሽን ይላል። እዚህ ጋር ነው ዋናው ይሄ ነው። ከዛ ፊታችሁን ወደ ላይና ወደ ታይ በሉ ሊላችሁ ይችላል። ወይም ደግሞ ወደ ጎንና ወደ ጎን በሉ እያለ ሰልፊ ካሜራ እያነሳችሁ ነው ማለት ነው ፊታችሁን የሚቀርጻችሁ። ስለዚህ ያን ታደርጋላችሁ እንደሚያዛችሁ ማለት ነው። ከዚያ ሶስተኛው ያን ካረጋችሁ ከፈጸማችሁ በኋላ አክሴፕት ካላችሁ በኋላ ጎ ላይቭ ብላችሁ ላይቭ መግባት ትችላላችሁ ማለት ነው። ስለዚህ ታይ መጀመሪያ ፎቶአችሁን ስትቀረጹ እዚህ ጋር እንደምታዩት አቮይድ ከቨር ይላል። ሙሉ ፊታችሁ መታየት አለበት። ምንም አይነት መነጽር፣ ምንም አይነት ኬፕ፣ ምንም አይነት ሌላ ነገር አያስፈልግም። ስለዚህ ሙሉ ፊታችሁ መታየት አለበት፣ ፀጉራችሁ መታየት አለበት ማለት ነው። ስለዚህ ሳትሸፋፈኑ ነው የምትቀረጹት። ከዚያ ደግሞ እዚህ ሁለተኛው ኪፕ ኢናፍ ላይት ይላል። ላይት የሚገባበት ቦታ በቂ ብርሃን ያለበት ቦታ መሆን አለበት ነው። ከዚያ እዚህ ጋር ደግሞ ከ18 ዓመት በላይ የሆነ አይፈቀድም ነው የሚለው። ይሄ ችግር የለውም። መጀመሪያ እድሜ ዓመተ ምህረታችሁን የተወለዳችሁበትን ስትሞሩ ነው ይሄን የምታስተካክሉት። ስለዚህ ይሄንን አድርጋችሁ መጨረሻ ላይ ስታርት ቱ ሰርቲፊኬት ትሩታላችሁ። ይሄን ሲጨርሱ ከዚያ በኋላ ጨረሳችሁ ማለት ነው። ስለዚህ አከፋፍቱ ይሄን ይመስላል። ሌላ ጊዜ ደግሞ በቀጣይ ብዙ የምንማረው ቪዲዮ ይኖረናል። ሌላ ቪዲዮ እስከመለቅላችሁ ቸር ሰንብቱ።